ዛሬ የማሳያችሁ ከዓመት በፊት የሰራሁትን ቤት ነው። የምትመለከቱት ቤት ሀርቡ ከተማ ላይ አላፋ ሰፈር የሚገኝ ቤት ነው። ኮንቴንት ስራ ቅብ እንግዲህ ከዓመት በፊት ቀብቼ ወጥቼ ነበር። አሁን ስመለስ ምንም አይነት መቆሸሽ እንዲሁም ደግሞ ትራቅ መሰንጠቅ ምናምን ነገር ያላመጣ በጣም የሚያምር ጥድት ያለ ቀለም ኮንቴንት ስራ ቅብ እንግዲህ ሁላችሁም ጭቃ ቤት ላይ ብትጠቀሙት ደስ የሚልና የሚያምር ቀለም ነው። ሲቀጥል ደግሞ እዚሁ ላይ ለቤት ሰሪዎችም ሆነ ለሰሪዎች የምነግራችሁ ምንድን ነው ጭቃ ቤት ላይ ፉካ ባታወጡለት በጣም አሪፍ ነው ማለት ነው። በነገራችን ላይ ፉካ ብሎኬት ቤትም ላይ እና ጭቃ ቤት ላይ ባይሰራ በጣም ቆንጆ ነው፣ አሪፍ ነው። በተለይ ደግሞ በዚህ አካባቢ ሀርቡ ላይ አካባቢ ፉካዎች ታወጣላችሁ። ይሄ ፉካ እንግዲህ በሲሚንቶ የሚመጣው ፉካ በኋላ ላይ ቀለም ስንቀባ በጣም ውበት አይኖረውም። እንደዚህ ቆሻሻ የመያዝም እድል አጋጣሚ ይኖረዋል እና ከዛን አንጻር ፉካ ባጠቀሙ በጣም አሪፍ ነው። ይሄ ቤት እንግዲህ ሙሉ ልስን ነበር የተለሰነው። እነዚህ ፉካ የሚመስሉ ጥቁር ቀለም ተቀብተው የምታዩቸው በፕላስተር ነው ለጥፍ ያወጣኋቸው። በራሳ ስፋት በምናደርገው ስፋት ልክ በሳንቲም ለክተን አካፍለን ፕላስተር ለጥፈን ማድረግ እንችላለን ማለት ነው። በፕላስተር ሲሆን በጣም ቤቱን ያሳምርልናል። ሲቀጥል ደግሞ ውበትም ይኖረዋል ለቤቱ ማለት ነው። እና ደግሞ በከበሮ ቤትና ከበሮ ቤት ላይ ሽምብራ ግርፍ ለምትገርፉ ሽምብራ ግርፍ ባትገርፉት ሙሉ ለሙሉ ልስን አድርጋችሁ እንደዚሁ ጠርዙን ቀጥ አድርጋችሁ አውጥታችሁ ከእንትን ኮንቴንት ስራው ቢቀባ በጣም እየበለጠ ለቤታችሁ ውበትና ጥራት ይኖረዋል ማለት ነው። ቤታችሁን እንግዲህ ማሰራት ለምትፈልጉ ስልኬ ባዮ ላይ ያለ ከመጀመሪያ ጀምሮ እስከ መጨረሻው ድረስ ስራ አገልግሎት ስለምንሰጥ የደውላችሁ ማናገር ትችላላችሁ። ቪዲዮውን ከወደዳችሁት ላይክ እና ሼር እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።